በጌታችን በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። አሜን። ዛሬ የሰውን ዘር ለመቤዠት የመጣውን የእግዚአብሔር ልጅ የኢየሱስ ክርስቶስን ሕይወትና ታሪክ እናስታውሳለን። ከ2000 ዓመታት በፊት በቤተልሔም ትንሽ ከተማ ውስጥ የታሪክን አቅጣጫ የሚቀይር ሕፃን ተወለደ። ስሙ ኢየሱስ ነበር። ከማርያምና ከዮሴፍ በትሕትና አካባቢ የተወለደው ልደቱ አዳኝን ለሚጠባበቅ ዓለም ተስፋን አምጥቷል። እረኞችና ጠቢባን ይህን ተአምራዊ ልጅ ለማክበር ከሩቅ ተጓዙ። ኢየሱስ እያደገ ሲሄድ ቀላል ሕይወት ኖረ፣ ነገር ግን መለኮታዊ ዓላማ ነበረው። በ30 ዓመቱ አገልግሎቱን ጀመረ። ፍቅርን፣ ይቅርታንና እምነትን ማስተማር። ስለ እግዚአብሔር መንግሥት ተናገረ። የታሙትን ፈውሷል። ለዕውሮች ማየትን ሰጠ። ለድሆችና ለተሰበሩ ልቦች መጽናናትን አመጣ። ሕዝቡ በርኅራኄውና በቃሉ ኃይል ተገፋፍቶ ተከተሉት። ነገር ግን ሁሉም አልተቀበሉትም። የሃይማኖት መሪዎች እንደ ማስፈራሪያ አድርገው አይተውት ነበር እና ብዙም ሳይቆይ ክህደትና ኢፍትሐዊነት ወደ መስቀል ወሰዱት። ኢየሱስ ተሰቀለ። ንጹሕ ሰው ለሰው ልጅ ኃጢአት ሕይወቱን አሳልፎ ሰጠ። ተከታዮቹ ልባቸው ተሰብሮ ተስፋ ጠፋ። ከ3 ቀናት በኋላ ግን ሁሉም ነገር ተለወጠ። ኢየሱስ ሞትን ድል አድርጎ ፍቅር በዓለም ላይ ካለ ከማንኛውም ኃይል የበለጠ ጠንካራ መሆኑን አረጋግጧል። ትንሣኤው ለሚሊዮኖች የእምነት መሠረት ሆነ። ይህም ለትውልዶች ስፍር ቁጥር የሌላቸውን ልብ ማነሳሳቱን ቀጥሏል። የኢየሱስ ታሪክ የመሥዋዕትነት፣ የቤዛነትና የዘላለም ፍቅር ታሪክ ነው። ዓለም ምንም ያህል ጨለማ ቢሆን ብርሃንና ተስፋ ፈጽሞ እንደማይርቁ የሚያስታውስ ነው።